አታስቡ። እሺ ደህና ነች። እሺ 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 አታስቡ፣ ደህና ነች። እሺ አትጨናነቁ፣ ጸልዩላት ብቻ። እሺ እኔ ቆንጆ እሺ እሺ አይዟችሁ። እኔም እንድናንተ ጭንቅ ብሎኝ ነበረ። አሁን አርፍ ያለው ልቤ እርፍ ብሏልና አይዟችሁ ብዬ ለመናገር ነው የገባሁትኝ። እሺ እኔ ቆንጆ እሺ እሺ ደህና ነች ብሎኛል። ትንሽ እንትን አሉን አይደል? በጣም አስደነገጠ። እግዚአብሔር አምላክ የሰው ልጅ መቼም በምድር ላይ ሲኖር አትመመኝ አይባልም እና ይኖራል አንዳንድ ነገር እና እግዚአብሔር ግን ከክፉ ነገር ሁሉ ይጠብቃቸው። አሜን። ፈጣሪ ምሕረቱን ይላክላት፣ ቀላሉን ያድርግላት። አሜን። እና አሁን እየጠበቅኩ ነበር አሁን ካሁን ይመጣሉ ብዬ ግን 2 ሰዓት ሆነ አይመጡም መሰለኝና እንትን አልኩኝ። አሁን ደግሞ አንቺ ስትናገሪ ሰው ደውሎ ጠይቋል መሰል ደህና ነች ምናምን አሉ መሰለኝ አይደል? ደህና ነች ብለዋል። በቃ እግዚአብሔር ይመስገን። አይ ምንም ለክፉ የሚሰጥ አይሆንብን እንጂ ሰው መቼም ያው ይቆነጠጣል በፈጣሪ እና ሰሞኑን በጣም አበዛንባቸው መሰለኝ እኛ በቃ ሙገሳውን ምኑን በጣም በቃ ወደ ዳረግናቸው እና ቀልባቸው ገቡ። በጣም ማለት በጣም በቃ የሰሞኑ ለየት ያለ ነው። እግዚአብሔር ይመስገን። በእርግጥ ጥሩ ነው ግን ያው ብቻ ፈጣሪ ምሕረቱን በሽታውን እንዳመጣው ሁሉ ምሕረቱንም በዛ ጎን ለጎን ስለሚያመጣ በቶሎ ይሻላት የኔ ልጅ እናት፣ የኔ ብክንክን፣ የኔ ሳቂታ። ወይ ኧረ በስመ አብ ግን ሰው አይታመም። በተለይ የሚስቅ ሰው ምናምን አይታመም። ይጨንቃል፣ ትንሽ ይጨንቃል። እሷ ደግሞ በዛ ላይ እንኳን አይደለም ታማ ስስቅም ታሳሰበች። የሆነ በጣም ነው የገረመኝ ዛሬ ማለት ነው። ጭንቀት ሆነብኝ ቪዲዮ ካየሁ በኋላ ማለት ነው። እኔ እየጸለይኩ ነው ያው ተጨንቅ ያለው ግን እግዚአብሔር እመቤቴ ማርያም ትዳብሳት ቪዲዮ በዩቱብ ይዘጋሉ ብዬም ጠብቄ ነበር። አለቀቁ። አሁን እኔ እንጃ እንዴት ለማድረግ እራሱ ታንሽ ታውራ ሀይሚ ዝም በይ። አይ ችግር የለውም። ያው እንግዲህ ወይ ደግሞ በቲክቶክ መጥቶ መልእክትም ሊያስተላልፍ ይችላል ብሩኬ። አዎ ምናልባት ነው የኔ ሀሳብ ነው። ያው ሰው እንደሚጨነቅ ስለሚያውቁ ከስርም በጣም ብዙ ሰው ምን ሆና ነው እያለ እየጻፈ ስለሆነ ይሄ ሁሉ ቤተሰብ ደግሞ ልክ እንደ ማለት ማወቅ ይፈልጋል። ምክንያቱም ቤተሰብ ስለሆንን ማለት ነው እና የሆነ ሰው የሆነ እንትን ይሰጣል ብዬ አስባለሁ። እና ብቻ በጠቅላላው እግዚአብሔር አምላክ ምሕረቱን ይላክላት የኔ ፍልቅልቅ፣ የኔ ሳቂታ። እኛ ሳቋን እንጂ በፍጹም እንትኗን አንፈልግም። በእርግጥ እንግዲህ ፈጣሪ ደግሞ ይዳብሳታል፣ ያድናታል። ነገ ስቃ ትመጣለች ብለን እናስባለን። እንደ እግዚአብሔር ፈቃድ እንዲሆንም እንመኛለን፣ እንጸልያለን። ያው ሁላችሁም አሁን ቅድም እኔ ልቤ ልትወጣ ነው ምናምን የሚሉ አንዳንድ ቦታ ላይ እያነበብኩ እየሰማው ነበር እና አይ መጸለይ ነው። ማንም ሰው በቤተሰቡም አንድ ነገር ያው ይታመማል እኮ አይደለም። ስለዚህ ያው ድንጋጤ ይኖራል። ትናንት የሳቀ ሰው ዛሬ ተኝቶ ሆስፒታል ሲታይ ያው መንስኤውን እስከምናውቅ ድረስ ይደነገጣል። ግን እነዚህ በጣም መጨናነቅ፣ የለቅሶ ምልክት መላክ ምናምን ትክክል አይደለም እና ያው በመረጋጋት እንጠብቅ። እግዚአብሔር ከፊቷ አይቅደምና ሰላም ያድርጋት። እመቤቴ ማርያም ትዳብሳት። የሚወዷት ስሟ ካፋቸው የማይጠፋ እሷ ትቅደምና ትዳብሳት። ያለሽ ነይ ግቢ ሰላም ሀናንዬ፣ እንዴት አመሻችሁ? አለው ዜድዬ፣ እንዴት ነሽ? ሰላም ነሽ? አለን ናኒ የለሽም? ናኒ ከስር ነበረች። በመሀል አልገባም ብዬ ነው። ሊመጡ ይችላሉ፣ አይታወቅም። ኧረ ከአሁን በኋላማ አይመጡም። 2 ሰዓት ከ5 ሆነ እኮ። አይመጡም። ተስፋ አልቆረጥኩም። ምን እንጃ እየጠበኩ ነው።
አይካው ወለተ ቢሆን እኛም መልከው እነሱ ለቀውም አያውቁም። የጾም ጊዜ ነው እንጂ በደህና ጊዜ እንደዚህ አያውቁም። ስለዚህ አይመጡም። ደህና ብቻ ትሆን፣ ሰላም ብቻ ትሆን፣ ይቅሩ፣ ችግር የለውም። ሰላም ብቻ አሚን ነገር ያሰማን ኢንሻአላህ። አሚን አሚን አሚን። በተረፈ እናንተ ደህና ናችሁ? ወይኔ እንዴት እንደምትናፍቁኝ በእውነት መቤቴን እንደምትናፍቁኝ ልነግራችሁ አልችልም። እንዳንቺ አይነት ሰው ደግሞ ይናፍቀናል። ሰው ደግሞ ይናፍቀናል። በእውነት እኔ ምን አደረኩላችሁ ጌታ እንድታይ። በቃ ትናንትና እንደውም እዛ ጨዋታ የልጁ ጌም ላይ እንደው ገብቼ እከታተላለሁ ብዬ ነበር። ምንም አልቻልኩም። አዳሪ ስለነበር ሆስፒታል በቃ ሆይሽ ብታይፍ እንዴት አናደደኝ። በቃ ምክንያቱም ስልክ መያዝ አይቻልም መስሪያ ቤት እዛ ስንሆንና በጣም ከዛ ከሽማግሌ ካሮጌቶች ጋር መሯሯጥ ነው አልኩሽ። እንዴት ናችሁ ግን? ሰላም ነን ፍቅርዬ። ሰላም ሰላም ነን እናቴ ተመስገን። በእውነት እንዴት በቃ አቅም የለኝም ልነግር፣ ቃላት የለኝም ልገልጽላችሁ አልችልም። ከምር በጣም በጣም እኔ እንጃ እኔ ልነግራችሁ ፍቅራችሁን ያብዛው። እድሜና ጤና ይስጣችሁ። ባላችሁበት በረከት በበረከት ሁኑ። በእውነት ነው። ከምንም በላይ ፍቅርና ጤና ይስጣችሁ። በአሁኑ ጊዜ እኛም አንድ ሆነን መኖር ነው ያለብን። ተያይዘን መገኘት ነው ያለብን። ፈጣሪ እውነት ጸጋውን ያብዛላችሁ። እኔ እነዚህ ልጆች እድሜና ጤና ይስጣቸው። ብሩኬና ሀይሚ በእውነት የተባረኩ ልጆች ናቸው። ቃላት ያንሰኛል፣ የእነሱን ለመግለጽ ቃላት ያንሰኛል። ከምሬ ነው። አሁንም በእውነት ትናንትና ማታ ራሱ ገብቼ ሳይ ያደረጉት ለዚህ ለትንሽ ልጅ በስመ አብ አይገልጸውም። የደግነት ጥግ ነው ያላቸው። እውነት ፈጣሪ መቤት የተዳብሳት እሷንም እሱንም አያስጨንቀው። በእውነት በጣም ከአይን ከሰውራቸው ከተንኮለኛ ከሸረኛ ከማረኛ ኪዳነ ምሕረት መቤቴ ትጠብቃቸው። እመርቃቸዋለሁ። ቅዱስ ሚካኤል ይከተላቸው። ቅዱስ ሚካኤል ጥላ ከለላ የሆናቸው አለው ትበላቸው። መቤቴ ማርያም በቤታቸው ትግባ። ቅዱስ ገብርኤል ብስራቱን ያብስረን። መሸትሸት ብሎ ደግሞ ደህና ናት የሚል ዜና ያሰማን። አሜን። ብሩኬም ሀይሚም ልቦናቸው ንጹህ ልጆች ስለሆኑ እግዚአብሔር አምላክ አጠገባቸው ይሁን። አብሮ ሲወጡ ሲገቡ በሚወጡበት በሚገቡበት ጥላ ከለላ ይሆናቸው። ጌታ ፈጣሪ ይከተላቸው። ሌላ ምንም አልልም ከእናንተ በላይ በእውነት እኔ እንጃ ቃላት የለኝም አልኳቸው። ስለነዚህ ልጆች ብዙ ነገር ያስተምራሉ። ብዙ ነገር ነው እንትን የሚያደርጉት። ብዙ ሳክሪፋይስ ያደረጉት ነገር አለ። አሁንም እመቤቴ ማርያም ጥላ ከለላ ትሆንላቸው። እናንተንም ፍቅራችሁን እንደ ሸማ ያሉታል፣ እንደ ቄጠማ ያለምልምላችሁ። ሰላም አምሹ። ወዳችኋለሁ። በጸሎታችሁ አትጉኝ፣ አትርሱ። እሺ እናት በጣም ይቅርታ። እሺ ወዴ እሺ እናቴ ሰላም አምሹ። አሜን አሜን። እሺ 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 አይ ያው ሱሰኛ ሆነናል። ለዚህ ቤተሰብ ሱሰኛ ሆነናል ሁላችንም እና እግዚአብሔር ይመስገን ደስ ይላል በእውነቱ። በቃ እንዲህ ስንጠያይቅ ራሱ የእውነት ምክንያታችን እነሱ ሆነው እንደዚህ ቤተሰብ ስንሆንና እንዲህ ስንጠያይቅ የሚሰማኝን ስሜት እኔ አላቅም። እውነት ልገልጸው ሁላ አልችልም። እና እግዚአብሔር ብቻ ሁላችንም በያለንበት ይጠብቅ። እነሱንም ለእኛ መግባት የሚፈልግ ሰው ካለ ሌላ ወኪልና የለውም ስልኩ ጋር። እሺ እሺ ዜና ኑሪታ እሺ። እና እነሱ ግን ትንሽ ናቸው፣ ወጣቶች ናቸው። ግን ከምንም በላይ ደግሞ ልክ እንደ አስተሳሰባቸው የተሻለ በመሆናቸው ከሁሉም በላይ እነሱን ተከትለን በእነሱ ምሰሶነት ይሄ ሁላ ዙሪያቸው ሆኖ እንዲህ መንሰፍሰፍ የእውነት
እግዚአብሔር ሲመርቅ ነው። ብቻ እግዚአብሔር ሲወድ ነው የሰው መውደድ የሚሰጠውና እነሱ እግዚአብሔር አሁንም እድሜና ጤና ይስጣቸው። ያም ምህረቱን ይላክላት፣ ፈጣን ምህረት ይላክላት። የሁላ ሰው እንዲያፉን ክፍት አድርጎ እንደዚህ በፍቅር እየጠበቀ እውነት የዚህ ሁላ ሰው ጸሎት ምንም ጊዜ የማይቆይም ይሻላታል። አሁንም ደግሞ በተሻለ ተሽሏት እየሳቀች ትመጣ እግዚአብሔር ይርዳን። እኔ ግን የእናንተ የዚህ ስብስብ የዚህ የጨረቃ ፋሚሊ የሚባለው ስብስብ የእውነት እኔ አላቅም። ሰው አንድ አይነት ይሆናል በሆነ ነገር ላይ የሆነ ልበቀና ሁሉም ልበቀና። ኧረ እኔ አላቅም የእውነት እነሱ ከተሰጣቸው ላይ የሚሰጡ መልካሞች የእውነት ሰው ተሰጥቶት ይስገበገባል። የተሰጠውን መስጠት እግዚአብሔር የሰጠውን ለመስጠት እኛ እጃችን ጉትት ነው የሚለው እውነት ለመናገር ደግሞ እንደነሱ ደግሞ እንደዚህ አይነት ደግሞ በቃ መምህር በሁሉም በፍቅር መምህር ናቸው። የተሰጠን በማካፈል መምህር ናቸው። ትልቆችን በማክበር ጓደኞቻቸውን በመውደድ እኔ አላቅም ብቻ በምንም ገልጸን የማንጨርሰውን አይነት ነገር ነው ለእኛ እየሰጡ ነው ያለው እና አሁንም እግዚአብሔር አምላክ በበረከት ይጎብኛቸው፣ በጤና ይጎብኛቸው፣ መሰረታቸውን ያጽናላቸው፣ ሸረኛ ምቀኛ ተንኮለኛን ከስራቸው ገለል ያርግላቸው። ለነሱ መጥፎ ተንኮል ቅናት የሚያስቡ ሰዎች ልቦና ሰጥቶ ወደ መልካም እንዲመጡ ያድርጋቸው እና እግዚአብሔር አምላክ ሁሌም መንገዳቸውን የተሳካ የተቃና ያድርግላቸው። ለእኛ መሰብሰብ፣ ለእኛ መዋደድ፣ ለእኛ እንዲመሆን መሰረት ሆነውናልና እግዚአብሔር አሁንም የነሱንም የጸና መሰረት ኑሯቸውን በጸና መሰረት ላይ ይገንባው። እግዚአብሔር አምላክ ሁሌም በክፉም ክፉውን ያርቅላቸው፣ ደጉን ያቀርብላቸው ብዬ ነው ምለውና እኔ ቻለቅ ቃላት የለኝም ለጨረቃ ፋሚሊ በየሄዱበት ሁሉ ተከትሎ ያለውን አሁንስ በተከታታይ እንዴት ሰው እንዴት ይሰጣል? እንዴት ነው እንደዚህ ብያውን ትናንትና እኔ በዛ ደረጃ አልጠበቅኩም እና ብቻ እግዚአብሔር አምላክ መሰጠትን ሲያድል ነው መስጠትን እንትን የሚለውና እግዚአብሔር አሁንም ጨማምሮ እነሱ ሚስጣቸው ለእናንተም በተለይ እናንተ የምታስተባብሩ የተቸገሩትን የምትረዱ በሁሉም መንገድ ቢጠይቋችሁ ጭም የማትሉ ናችሁና ባላችሁበት እድሜ ጤና ይስጣችሁ። እግዚአብሔር አምላክ ይጠብቃችሁ። ሰጭነታችሁን ስለሰጣችሁ በሰጣችሁት ልክ ደግሞ እግዚአብሔር አምላክ ይሙላላችሁ። ይህንን ነው ብዬ የምለውና